ሰላም እንዴት ናችሁ እንዴት ሰነበታችሁ እንዴት ቆያችሁ እንግዲህ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ የዛሬ ቪዲዮአችን የሚሆነው በዋናነት ሶስት ሀገር እንጎበኛለን ከዛ ደግሞ ሶስቱም ሀገር በአንድ ቀን ነው የምንሄደው ስለዚህ ሶስት ሀገር በአንድ ቀን አብዛኞቹ ቦታዎች ደግሞ በእግራችን ቦርደሮችን ክሮስ ያያረግን እናያለን ማለት ነው ስለዚህ በዛው ደግሞ ከተማዎቹ ምን ይመስላሉ የሚለው በቪዲዮዎቹ እናያለን ሶ በዚህ ትራቨላችን ወይ ደግሞ በዚህ ጉዟችን ውስጥ ሁለት ወይም ሶስት ቪዲዮዎችን እንሰራለን ስለዚህ ነገር ግን በአንድ ቀን ውስጥ እንዴት ነው ከአንድ ሀገር ወደ አንድ ሀገር ትራቨል ማድረግ የሚቻለው ወይ ደግሞ አንድ ሶስት ሀገሮች እንዴት ነው በአንድ ቀን ሄዶ መመለስ የሚቻለው የሚለው እናያለን ማለት ነው ካለውበት ቦታ ተነስተን ወደ ከተሞቹ እንሄዳለን አሁን ቀጥታ ወደ ጉብኝታችን እንሄድ ሌትስ ጎ ሶ እነዚህ ሶስት ሀገሮች ለመጎብኘት የዛሬ ምንነሳው ከጄኔቭ የትሬን ስቴሽን ይሆናል ማለት ነው ስለዚህ ከጄኔቭ ትሬን ስቴሽን ተነስተን የስዊዘርላንድ አንደኛው ባዝል ምትባል ከተማ እንሄዳለን ከባዝል ከተማ ደግሞ ከተማው ላይ ያሉ ነገሮች አንዳንድ ነገሮች እናያለን ከዛ በመቀጠል ደግሞ ሶስቱ ሀገሮች ጆይን የሚያደርጉበት ቦታ ሄደን እናያለን እሱን አይተን ደግሞ ስንጨርስ ወደ የሀገሮቹ ደግሞ ክሮስ ያያረግን ሶስቱም ሀገሮች ገብተን እንመለሳለን ማለት ነው ዛሬ ግን ከዚህ ከትሬን ስቴሽን ጀምረን ጉብኝታችንን እንቀጥላለን ማለት ነው ቀጥታ ወደ ጉብኝታችን ዛሬ በጣም አርፍጄ ስለተነሳው ሪከርሳል ጀምር ነው የወጣሁት ነገር ግን አሁን ግን ኦልሞስት ከባስ ሊወርድ ነው ነገር ግን በፍጥነት ወደ ትሬኑ መሄድ አለብኝ ምክንያቱም ኦልሞስት 10 ደቂቃ ብቻ ነው የቀረኝ አሁን ግን ደርሻለሁ ሶ ይሄ ሰፈር ግን እንትን ነው የሚባለው ምንድነው ኮርናቫ ይባላል ባይዘይ ሶ አብዛኝ ትሬን ስቴሽን ነው ሁለት ትሬን ስቴሽን ያለው ከተማ ውስጥ አንደኛው እዚህ ጋር ነው ያለው ሁለተኛ ደግሞ ኤርፖርቱ ጋር አለ ሶ ይሄኛው መሃል ከተማ ሴንተር ላይ ያለ አንድ ትሬን ስቴሽን ነው አሁን እንግዲህ ወደ ውስጥ እየገባሁ ነው ሮጥ እያልኩ በዛው እያወራሁላችሁ ልሂድ ሶ በዚህ ኮርናቫ ይባላል ሶ ሴንተር ነው በዋናነት ከዚህኛው ቦታ ላይ ሆናችሁ የትኛውን ቦታ መሄድ ይችላልላችሁ ጄኔቫ ውስጥ ሲጀመር ጄኔቫ በጣም እንትን ነች ትንሽ ከተማ ነች በጣም ይሄ ትልቅ እና እንደስማ ትልቅ ከተማ አይደለችም በጣም ክሊን ነች ነገር ግን በጣም ትንሽ የከተማ ነች ማለት ነው ሶ ትኬት ቀድሜ ገዝቻለሁ ማታ ገዝቼ ነበር ምክንያቱም እዚህ ሊረፍድብኝ ይችላል ብዬ ስለዚህ ትኬት ብዙ አይነት አላቸው ለነገሩ የአንድ ቀን ትኬት ወይም ደግሞ የአንድ ቀን የሙሉ ቀን መግዛት ትችላላችሁ ካልሆነ ደግሞ የፖይንት ቱ ፖይንት ሚሉት አለ ለምሳሌ ዛሬ ከሆነ ቦታ ተነሳችሁ ወደ ቦታ የምትሄዱ ከሆነ አንድ ትኬት ትቆርጣላችሁ ከዛ በኋላ ግን ያ ትኬት በቀን ውስጥ የትኛው ሰዓት ድረስ ከጄኔቭ ለምሳሌ ሌላ ቦታ ለምሳሌ በርን ወይ ምናምን ብትቆርጡ ያ ቦታ መሄድ ትችላላችሁ ነገር ግን ያ ትኬት የሚያገለግለው ለአንድ እንትን ራውት ብቻ ነው ነገር ግን ስትመለሱ ደግሞ የምትቆርጡ ከሆነ ድጋሚ እንደዛ ትቆርጡ ትችላላችሁ ሌላም ብዙ አይነት አላቸው ነገር ግን እኔ የአንድ ቀኑን ነው የቆረጥኩት ምክንያቱም ደርሶ መልስ ነው የቆረጥኩት ስለዚህ የትኛውም ሰዓት በቀን ውስጥ ወይ በ24 ሰዓት ውስጥ ደርሼ መለስ ይችላል በፈለኩት ሰዓት ማለት ሶ አሁን የኔ የትኬቴ ኦልሞስት ፕላትፎርም 4 ይባለው ጋር ነው ሶ እሱ ጋር እየሄድኩ ነው አሁን እንግዲህ ደርሳለሁ ብዬ ተስፋ አደርጋለሁ እንግዲህ ሩጫ የሚጠቅመው የኔ ነው በቃ እንግዲህ ዱብ ይባል ኦልራይት ሶ አርስማ ምን አይነት ሻንጣ ነው ጎተው ባክ ወገቡ ራሱ አስራዋለች ባይዘ ለነገሩ ቢያመልጠኝም እኮ 30 ደቂቃ መጠበቅ ነው እንጂ እኮ አገኛለሁ በየ30 ደቂቃ ስለሚመላለስ ወይ ነው በየ30 ደቂቃ የሚሄድ ትሬኖች ስላሉ 30 ደቂቃ መጠበቅ ነው ለነገሩ አርፍጄ ስለተነሳው እዛ ደግሞ ምንም ሳላይ እንዳለመለስ ሶ መፍጠን አለብኝ እንጂ ኦልራይት ሶ የቱ ጋ ነው ደግሞ 04 ኦኬ በዚህ በኩል ነው ስለዚህ አሁን እስቲ ሰዓቱን ቼክ ላርግ ኦልራይት አይ ቲንክ ሌት ሆኗል አንድ 10 ደቂቃ ዋው በጣም አሪፍ ነው ስለዚህ እስቲ የሆነ ነገር ብቀምስ ጥሩ ነበር ለነገሩ ወይ የሆነ ነገር ብጠጣ እዚህ አካባቢ ማኪያቶ ስላለ ወይ እሱን ሊያዝና ካፑቺኖ ይዤ ወደ
ትሬናችን እንገባለን። ትሬኑ እስኪመጣ እስቲ ካፑቹኖ ልዘዝ። No, thank you. So for 60. Chocolate? No, so thank you. We have a sugar and cream. Alright, I don't want it. Thank you. Have a nice day. You too. ይሄው እንግዲህ እንደምታዩት ለአንድ ካፑቹኖ 4 ብር ከ50 አስከፈለችኝ ማለት ነው። ለነገሩ ትሬናችን ስለደረሰ ወደ ትሬናችን እነዚህ ደግሞ ራስ አለፍኝ እናቱ የቱ ጋር ልቀመጥ የቱ ጋር ለቀረጻ እንዲመቸኝ እስቲ አይ ቲንክ እዚህ ጋር ልቀመጥ። እንግዲህ ወደዚህ መሄድ ከሆነ ዞሮ ይቀመጣለሁ፣ ካልሆነ እዚህ ጋር ደቅ ልበልና በኋላ አስተካክላለሁ። እስቲ ነገር ግን ቪዲዮ እንጂ እዚህ እንኳን ድምጽ አልቀርጽም። ያው ሰው አጠገብ ስለሚቀመጥ ስለሚደብራቸው ቪዲዮ ብቻ ነው የሚኖረኝ ማለት ነው። እንግዲህ እዛ ስንወርድ በደንብ እንቀርጻለን። ወደ መንገዳችን ጉዟችን እንቀጥ ሰላም እንዴት ናችሁ? እንግዲህ አሁን ተመልሻለሁ መልሼ አሁን በነገራችን ላይ ጉዞዬ 2 ትሬን ነው የምቀይረው ወይም ደግሞ ከዚህ በኋላ አንድ ትሬን እቀይራለሁ። ምክንያቱም ቀጥታ ከጄኔቭ ተነስቶ ወደ ባዝል መሄድ ትሬን የለም። ስለዚህ ከጄኔቭ ተነስቼ በርን ድረስ ሄዳለሁ። ከበርን ደግሞ ባዝል ድረስ ደግሞ ሌላ ይዛለሁ ማለት ነው። ግን ትኬቱ ግን አንድ ትኬት ነው። ቅድም የቆረጥ ትኬት ለሙሉ ስለሆነ ለአንድ ጉዞ ስለሆነ ጉዞ እስኪያልቅ ድረስ መጠቀም እችላለሁ። በነገራችን ላይ የስዊዘርላንድ ዋና ከተማ በርን ነች። ብዙ ጊዜ ብዙ ሰው ወይ ጄኔቭ ወይ ዙሪክ ነው የሚመስለው። ነገር ግን የስዊዘርላንድ ዋና ከተማ በርን ነች። አሁን እዛ ነው በኋላ እንግዲህ ትሬኑ ቀይረው። አሁን ግን ያው እንግዲህ ቅድም እንዳልኳችሁ የኦዲዮ ለመቅረጽ ስለማይመች ዝም ብዬ መሃል ላይ ቪዲዮ እየቀረጽኩ ሄዳለሁ። እሱን ትንሽ አስገባለሁ። ከዛ በኋላ ደግሞ እንግዲህ ከተማው ስንደርስ ከተማው ላይ ያሉ ነገሮች ደግሞ እንደዛው ዞር እያልን በደንብ እናያለን ማለት ነው። አሁን እንግዲህ ቪዲዮአችን እያየን ጉዟችን እንቀጥል። ሄይ እንዴት ናችሁ? እንግዲህ ተመልሻለሁ። መሃል ላይ ቪዲዮ መቅረጽ አልቻልኩም የበርን ቪዲዮ፣ ምክንያቱም መሃል ላይ የነበረኝ የትሬን ለመቀየር የነበረኝ ታይም በጣም ትንሽ ስለነበረ የሮጥኩ ነው የገባሁት። አሁን ደርሰናል ባዝል። እንደምታዩት አሁን ያው የትሬን ስቴሽን ውስጥ ነው ያለሁት። ትሬን ስቴሽኑ ትንሽ ከጄኔቭ ሰፋ ይላል። የሆነ በጣም ሰፊ ነገር ይመስላል። እስቲ ትንሽ ወረድ ብለን እሱን እንየና እንደምታዩት እንትኑ የትሬን ስቴሽኑ በጣም ሰፊ ነው እና ደግሞ በጣም ነው የሚያምረው። እውነቱን ለመናገር ይሄ አውሮፓ ላይ ብዙ ጊዜ የምታዩቸው ህንጻዎች ወይም ትልቅ ህንጻዎች ብዙ ጊዜ ቁመታቸው በጣም ረጅም ልክ የሆነ የቤተ ክርስቲያን አይነት በጣም ሰፊ ነው። ወደ ላይ ፍሎራቸው በጣም ረጅም ነው። ውስጣቸው ደግሞ ያው በጣም ነው የሚያምረው። ምክንያቱም ያው የድሮ የአውሮፓ ቢልዲንግ ስትራክቸራቸው ብዙዎቹ ተማሳይ ስለሆኑ ሁሉም ከተማ ላይ ተማሳይ ነገር ታያላችሁ። ነገር ግን እንደዚህ በጣም ትልቅ ናቸው። የሆነ በራቸው ሰፊ ቁመታቸው በጣም ረጅም ምናምን የሆኑ ናቸውና በጣም የሆነ አርቲስቲክ የሆኑ ናቸው። በጣም ነው የሚያምሩት። ከጄኔቭም ትንሽ ሰፋ ይላል እንደምታዩት። ያው ቅድም የጄኔቭ ቪዲዮ ላይ እንዳያችሁት ጄኔቭ ትንሽ
ሞደርን የሆነ እንትን ነው ትንሽ ግን ነገር ግን እንደዚህ ሰፊ አይደለም ይሄኛው ብዙ ለነገሩ ቅርብ ስለሆነ ይሄ ከፈረንሳይም ከጀርመንም ሳይድ ስለሆነች ብዙ ቦታ ነው የሙቭ የሚያረክ ሰው ያለውና እኔ ራሱ የመጣሁበት ትሬን ወደ በርሊን መሄድ ነው ሶ በጣም ብዙ የጀርመን ሀገሮች ያቆራረጠ መሄድ ትሬን ነበር እኔ የመጣሁበት ራሱ ሶ በዛ በባዝል ነው የሚያልፈው ነገር ግን የሚሄደው ሌላ ሀገር ነው ማለት ነው ሶ አሁን እንግዲህ ወደ ውጭ እንውጣና ውጩ ምን ይመስላል የሚለው ያያየን ከዛ ደግሞ አንድ መሃል ላይ አሪፍ ቦታ አለች ተብያለሁ ሶ ያ ቦታ ማለት በጣም ለብዙ አመታት ገበያ የነበረ ወይ ደግሞ ከብዙ አመታት ከ700 አመት ምናምን በፊት ጀምሮ ገበያ የነበረ ቦታ ነው ሶ እዛ እንሄዳለን ከዛ ደግሞ እዛው አካባቢ ደግሞ ሌላ በጣም እንደዚህ ኦልድ የሆነ ካቴድራል አለ ሶ እሱንም ሄደን እናያለን ማለት ነው አሁን ወጣን በልና ውጭ ላይ ከተማው ምን ይመስላል እንበል ከዛ በኋላ ደግሞ ባስይዤ ወደ ዋናው የሚጎበኙ ቦታዎች ሄደን ከተማውን ዞር ዞር ብለን እናያለን ከዛ ቀጥለን ደግሞ ወደ ሶስቱ ሀገር ወደሚያገናኘው ቦታ እንሄዳለን ማለት ነው ሶ አሁን እስቲ ውጭ እንውጣና ውጭም እንዳይመስል ወደ እንየው ይሄው እንደምታዩት የውጩ በጣም የሚያምር ይመስላል ሶ እዛ ጋም ፊት ለፊት እንደምታዩት ማክዶናልድ አለ እኔ ግን ውስጡ ለማየት በየበዛው ኩልጅ ስለነበረ ወደ ሜን ጌቱ ጋር ትንሽ ወክ እናደርግና ሜን ጌቱ ጋር ደግሞ ምን እንደሚመስል እናያለን ማለት ነው ያው እንደምታዩት እዚህ ጋር ብዙ ሰው ከባስ እየወረደ ነው ምክንያቱም ያው ትሬን ስቴሽን ስለሆነ ሁሉም ሰው ትራቭል የሚያደርግ ሰው መግቢያ በር ስለሆነ አሁን ያለ ነው በሩ ጋር ስለሆነ ይሄ ሁሉ ሰው ትራቭል የሚያደርግ ነው እንግዲህ ሁሉ ሻንጣ ተሸክሞ ሰው በቀላሉ ባሱን ይዞ በየከተማው መጥቶ ትሬን ስቴሽን ላይ ተሳፍሮ ነው ወደ የሚፈልገው ቦታ የሚሄደውና እንደኛ ሀገር በጠዋት ወጥቶ ወይና ሄዶ እዛ ባስከት ሰልፎ የሚባል ነገር የለም ትኬት ቤታችሁ ትቆርጣላችሁ ሶ ሰዓታችሁ ደርስ ትመጡና ወደምትፈልጉት ቦታ መሄድ ነው ያ ውጩ እንደምታዩት በጣም ነው የሚያምረው እንደምታዩት ሶ ብዙ ጊዜ ያው ትሬን ስቴሽኖች አብዛኞቹ ያምራሉ እንደምታዩት እዚህ ጋር ሙዚቃ የሚጫወት ሰው አለ ብዙ ጊዜ እንደዚህ በጋው ሲመጣ ያው የውጭ አክቲቪቲ ስለሚበዛ በየመንገዱ ሙዚቃ የሚያጫወት የሚያዝናና ሰው እንደዚህ አይጠፋም ሁሉም ቦታ ላይ ስትንቀሳቀሱ ደስ ይላል ስዊዘርላንድ በነገራችን ላይ እኔ ያየኋቸው ከተሞች ጋር ሜትሮ የላትም ወይ ደግሞ አንደርግራውንድ ሜትሮ የላትም በቃ ኖርማሊ ከተማ ውስጥ የሚንቀሳቀሱ በሙሉ የባስና ኖርማል ባስኛ ሀገር ያሉ ባሶችና በኤሌክትሪክ የሚሰሩ ባሶች ናቸው ከዛ ውጭ ደግሞ ትራም ይባላሉ አሉ የኛ ሀገር የቀላል ባቡር የሚባለው ማለት ነው እሱ ነው ያለው እንጂ ይሄ እንደሌሎቹ ከተሞች አንደርግራውንድ የሆነ ሜትሮ የላትም ከዛ ውጭ ከተሞቹና ከተሞቹ የሚያገናኘው ኖርማል የትሬን ናቸው ደግሞ ባቡሮቹ ናቸው ሶ ውጩ እንደምታዩት በጣም ነው የሚያምረው በዚህ በኩል ፊት ለፊት እንደምታዩት ባስ ስቴሽን አለ ሶ ከሱ ጋር ይዘን ነው አንድ 3 ስቶፕ እንሄድና ከዛ ቅድም ያልኳችሁ የማርኬት ፕሌሱ እናያለን ሶ አሁን ጉብኝታችንን እንጀምራለን ወደ ኦልድ ታውን ነው የምንሄደው አሁንም ባስ ይዘን ወደ ኦልድ ታውናችን እንሄዳለን ማለት ነው ከዛ መቀጠል ቦታዎች ላይ ያሉ ነገሮች እናደርጋለን ምሳችንን እንበላለን እዚህ ከዛ ደግሞ I need to buy a ticket so ስለዚህ ቀድሜ ቲኬት ልግዛ መሰለኝ ቲኬት ግን እንግዲህ ብዙ ቦታ ልመላለስ ስለምችል የአንድ ቀን ቲኬት ልገዛ ነው የሚሻለኝ ምክንያቱም ለአንድ ጉዞ 3 ብር ስለሚያስከፍሉ አንድ 10 ብር ልግዛና ከዛ የፈለኩት አክል ቀን ሙሉ መላለስ ስለምችል እሱን ልግዛ እስቲ ቲኬት ደግሞ ስለዚህ አሁን ቲኬታችን ገዝተናል ማለት ነው ቲኬታችን ከገዛን በኋላ ቀጥታ
ያው ባሴም እዚህ ፊት ለፊት ይኸው እየመጣ ነው። ስለዚህ ቀጥታ ጉዞ ወደ ማርኬት። እንግዲህ አሁን ማርኬታችን ደርሰናል። እንደምታዩት ቦታው የሆነ ክብ ነገር ነው። ነገር ግን ከፊት የምታዩት የሆነ ቀይዋ ህንጻ በጣም የምታምር ህንጻ አለች። ከብዙ አመት የሆነው ህንጻ ነው ይሄ ህንጻ። አሁን ግን ወደ ገበያው እንግባና ገበያው ላይ ምን አለ የሚለው ደግሞ ዞር ዞር እያልን እኔና ከዛ ደግሞ ጉዟችን ወደ ሌላ ቦታ እንቀጥላለን ማለት ነው። ስለዚህ አሁን ወደ ውስጥ እንግባና እስቲ ገበያው ላይ ምን እንደሚመስል እኔ እስቲ ከዚህ ጋር እንጀምርና ኦኬ እዚህ ጋር እንደምታዩት የሆነ ሳምቡሳ አይነት ምግብ አለ። ሳምቡሳ የሚመስል ነገር ነው፣ የሚበላ ነገር ነች። በውስጡ ስጋም ወይ ደግሞ የተለያየ ነገሮች አሉት። እዚህ ጋር ደግሞ ኦሊቭ እንትኖች ናቸው፣ የሱ ፍሬዎች ናቸው። ደግሞ ኦሊቭ አለ። በተለያየ አይነት ፍሌቨር ያላቸው የኦሊቭ አይነቶች አሉ። በተለያየ ነገር የተለወሰ ኦይል ማለት ነው። እዚህ ጋር ደግሞ ሆምሜድ ቺዞች አሉ በጣም ብዙ። እዚህም እንደምታዩት ቺዝ ነው። ብዙ አይነት ቺዞች አላቸው። ይሄ የቆየ አለ፣ በተለያየ በእድሜው ርዝመት ጣሙም ስለሚለያይ ማለት ነው። በዚህ በኩል ደግሞ አትክልት ምናምን የሚነግዱ ነው ያሉት። እዛ ጋር ደግሞ እንደምታዩት የሆነ ዳቦ ምናምን መሸጫ ነገር አለ። በዚህ በኩል ደግሞ ድጋሚ ሌላ አትክልት ምናምን መሸጫ ነው። አብዛኞቹ አትክልቶች ወይ ደግሞ ፍራፍሬዎች የሚመጡት ከገበሬዎች ወይ ደግሞ ቅርብ ካሉ ከአምራቾች የሚመጣ ማለት ነው። እዚህ በኩል ለሙሉ አትክልት ነው። ከፊት እንደምታዩት አንዳንድ የቺዝ አይነቶች አሉ። በዛ በኩል እዚህ ጋር አትክልት ነው ያለው። ነገር ግን በዛ በኩል አብዛኛው ቺዝ ናቸው። እዛ ጋር ቅድም ያለፍነውም አለ። እዚች ጋርም ደግሞ አንዳንድ የቺዝ አይነቶች አሉ። ሰዎች ቤታቸው ሆነው የሚሰሯቸው ቺዞች ማለት ነው። ብዙ ጊዜ እዚህ ሀገር ላይ የሚበዛው ሱፐርማርኬት ውስጥ ሄዱ አበባ ይበዛል። አበባ ይወዳሉ መሰለኝ አላውቅም። አበባ በጣም ብዙ አለ። እዚች ጋር ደግሞ አትክልት ነው ያለው። ከፊት እንደምታዩት ግን ብዙ አበባ አለ። ቤት ላይ የሚቀመጡም ኖርማል የሚሸጡ ለኖርማል እንትን የተባሉ አበቦች አላቸው። እዚች ጋር በጣም ብዙ አይነት የአበባ አይነቶች አሉ። ቤት ውስጥ መቀመጥ የሚችሉ፣ ኦፊስ ውስጥ ወይ ደግሞ የተለያየ ቦታ መቀመጥ የሚችሉ የአበባ አይነቶች አሉ። እዚህም አበባ ነው። ይሄኛው ኖርማል የታሸጉ አበቦች ናቸው፣ ኖርማል ለሰው የሚሰጡ ምናምን። እዚህም የተለያየ የሮዝ አበባ አይነቶች ናቸው። ለሰው ሊሰጥ የሚችሉ ነገሮች ናቸው። ቤት መቀመጥ ሳይሆን ለሰው የሚሰጥም በቤት መቀመጥ የሚችሉ ናቸው እንደዚህኛዎቹ። እዚህ ጋር ደግሞ ምግብ ቤቶች ናቸው አብዛኞቹ። የተለያየ ሀገር ምግቦች ናቸው። አንዱ ጋር እኛም ምሳችንን እንበላለን በኋላ። እነዚህ ሁሉ ምግብ ቤቶች ናቸው። በዚህ በኩል ስዊት ነገር አለ። ይሄኛው ደግሞ የምን ሀገር ምግብ ነው? እነዚህ ደግሞ የሳንዱች ነገር ምናምን ነው እዚህ ቤትም ያለው። እዚህ ጋር ደግሞ በርገር ነው። በርገር እና የተለያዩ አይነት የሳንዱች አይነቶች አላቸው እዚች ጋር። አብዛኞቹ ምግቦቹ የተለያየ ሀገር ምግቦች ናቸው። ይሄ የዚህ የስፓኒሽ የጣሊያን ምናምን አይነት ምግቦች ናቸው ብዙ መሀል ላይ የሚሸጡት እነዚህኛዎቹ ፋስት ፉዶቹ ማለት ነው። እዛ ጋር ሌላ በርገር ቤት አለ። እዚች ጋር ምንድነው ይሄ እንኳን የሆነ ማያምር ነገር ነው። እዚህም የሆነ ሌላ ምግብ ቤቶች አሉ። የተለያየ አይነት ሀገር ምግቦች ነው ያሉት። እነሱ ሰው የፈለገውን መርጦ እዚህ ምግቡን ውጭ መቀመጫዎች ስላሉ እነሱ ላይ መብላት ይችላል። እዚች ጋር ስዊት ነገር ጣፋጭ ነገሮች ናቸው አብዛኞቹ እንደምታዩት። ገበያው በጣም ትንሽ ነው።
ነገር ግን በድሮ ጊዜ ጀምሮ ላይክ ሰዎች የሚሰበሰቡበት መረጃ የሚለዋወጡበት ለመገናኘትም ብዙ ጊዜ እዚህ መጥተው የሚገናኙበት የነበረ ቦታ ነው። በጣም ብዙ አመት ሆኖታል ከድሮ ጀምሮ የነበረ ነው። ኦልሞስት ከ700 ከ600 አመት በላይ የነበረ ነው ጀምሮ የነበረ ገበያ ነው። እዚህ አካባቢ የነበረ ገበያ ይባላል። ከዛ በኋላ ደግሞ ኖርማሊ አሁን አገሪቷ ካደገች ከተቀየረችን በኋላ ግን እንደ ስትሪት ማርኬት አድርገውት ሁሌም ሰዎች እዚህ መጥተው የሚገዙትን ገዝተው መብላት ያለባቸውን ደግሞ የሚበሉም ከሆነ በልተው ተገናኝተው የትልቅ ሰዎች ተገናኝተው አውርተው ተጫውተው ምናምን የሚሄዱበትም ነው። ሌላ ጊዜ ደግሞ በጣም ብዙ ደግሞ እንትኖች አሉ። ምንድነው ይሄ የስትሪት ላይ ያሉ ይሄ ሙዚቃ የሚያሳዩ የተለያየ ነገሮችን የሚያሳዩ ደግሞ ትርኢቶች የሚያሳዩ ሰዎች ይኖራሉ ምናምን። ስለዚህ እዚህ ሆኖ ሰው እየተዝናና እየተገናኘም ምግብ እየበላ ይሄዳል ማለት ነው። እዚህ አሁን ደግሞ ትንሽ አረፍ ብለን እስቲ ትንሽ ነገር እዚሁ ጋር እንቅመስና እዚህ ጋር ምግብ አንድ የሆነ ተሻለ ምግብ ያለ እሱን ልዘዝና ምግብ እየበላው ትንሽ ረፍት ላድርግ። ይሄ ገበያ እንግዲህ ቅድም እንዳልኳችሁ በጣም ከ700 አመት በላይ የቆየ ገበያ ነው። ሰዎች እንደ በቃ እቃ መሸጫ ነው። የተለያዩ አይነት የአትክልትም የምግብ ግብአት የሆኑ ነገሮች የሚሸጡበት በዛው ልክ ደግሞ በድሮ ጊዜ መረጃ የሚለዋወጡበት ሰዎች ያው ድሮ ቴክኖሎጂ ስላልነበረ አብዛኛው ሰው ማውዝ ነበረ መረጃ የሚለዋወጠው። ስለዚህ አብዛኛው እንደዛ የሚያደርጉበት ከዛ ደግሞ የተለያየ የኮሚኒቲ ተገናኝቶ የተለያየ ትርኢቶች የሚያቀርብበት የሚዝናናበት የነበረ ቦታ ነው። ገበያው ሁሌም ያለው ከሰኞ እስከ ቅዳሜ ነው። እሁድ ቀን ብቻ ነው የሚዘጋው ማለት ነው። ስለዚህ እንደ ቱሪስት መዳረሻም ሆኗል። ስለዚህ ሰው ያንን ገበያ አይቶ እዚሁ ቁጭ ብሎ ተዝናንቶ ለመሄድ ራሱ እንደ አንድ የቱሪስት መዳረሻ ሆኗል ቦታው ማለት ነው። ስለዚህ ፊት ለፊት ደግሞ ቅድም ያልኳችሁ በዛ በኩል ያለው ያቺ ቀይዋ ታውን ሆል ደግሞ አንድ ቢልዲንግ ያለች እሷ ደግሞ ውስጥ ገብተን ደግሞ በደንብ እናያታለን። እዚች ጋር አሁን ይሄን ምግባችንን እንጨርስና ከዛ እዛ ገብተን ደግሞ ውስጡን በደንብ እናያለን ማለት ነው። አሁን እንግዲህ ምሳችን ትንሽ ቀምሰን ጨርሰናል። ስለዚህ አሁን ደግሞ ወደ ውስጥ ገብተን ውስጥ ምን አለ የሚለው ደግሞ አይተን እንመለሳለን ማለት ነው። ስለዚህ ቅድም ጀምሬላችሁ እንደነበረው ወይም እንዳወራሁላችሁ ይሄ ገበያ በጣም ብዙ አመት ያስቆጠረ ገበያ ነው። ኦልሞስት ከ13ኛ ሴንቸሪ ወይ ደግሞ ከ13ኛ ክፍለ ዘመን ጀምሮ ያ ማለት ከ700 አመት በላይ ያስቆጠረ ገበያ ነው። ይሄ ህንጻውም ደግሞ የባዝል የስዊዘርላንድ አንደኛው ክልል ሆና ስትገባ ጀምሮ የተሰራ ቢልዲንግ ነው። ነገር ግን በየጊዜ ሂደት ግን ህንጻው ቅርጹ እየተቀየረ ወይ ደግሞ እያደገ እየሰፋ የተስተካከለ እስካሁን ድረስ ቆይቷል ማለት ነው። ስለዚህ ይሄ ህንጻ ደግሞ የተሰራው ደግሞ በ16ኛ ክፍለ ዘመን ወይ ደግሞ ከ15ኛ ክፍለ ዘመን ጀምሮ የተሰራ ነው ማለት ነው። ስለዚህ ህንጻው ከዛ ጊዜ ጀምሮ የተሰራ ነው። ነገር ግን አመቶቹ ግን እየተስተካከለ የሆነ ነገር እየተጨመረለት ስዕሎቹም ውጫዊ ገጽታውም እየተቀያየረ ግን እስካሁን ድረስ ቆይቷል ማለት ነው ይሄ ቤት። ይሄ በአሁን እንደ ኦፊስነትም ያገለግላል። ከላይ ያሉት በጣም ብዙ ኦፊሶች አሉት የመንግስት ቢሮዎች። ነገር ግን እንደ ፓርላማም ያገለግላል። አንዳንዴ ደግሞ የተለያዩ ደግሞ የፍርድ ሂደቶችም ይደረግበት ነበር ይባላል በፊት ጊዜ ማለት ነው። የአንዳንድ የፍርድ ሂደቶች ይደረጉበት የነበረ አንዳንድ ውሳኔዎች ላይ ፓርላማ የሚያሳልፍባቸው የነበረ ቦታ ነው። አሁን ግን ለጎብኚ ክፍት ሆኖ መሀሉ አካባቢ ተለይ ደግሞ ለጎብኚ ክፍት ሆኖ ሰው ገብቶ ያለውን አርኪቴክቸራል ነገሮችን የተለያዩ ነገሮች ስዕሎቹን ቤቱም ገብቶ ምን አይነት ነገር ነበረ ከድሮ ጀምሮ የሚለውን ማየት ከፈለገ በቀል እንዲያይ ክፍት ሆኗል ለጎብኚ ማለት ነው። ነገር ግን ከላይ ደግሞ የሆነ ክፍሎች ደግሞ በሆነኛው ሳይድ ደግሞ የመንግስት ቢሮ ሆኖ ደግሞ ያገለግላል ማለት ነው እስካሁንም ድረስ። ስለዚህ ህንጻው
ይሄንን ነው የሚመስለው እንደምታዩት በጣም ያምራል ስዕሎቹ ራሱ በጣም የሚያምሩ ናቸው እዚህ የሚመጣ ሰው ወይ ደግሞ በባዝል በኩል የሚያልፍ ሰው ከሆነ ለክ ይሄ ቦታ እንዳንደኛው ቱሪስት መዳረሻ ነው የሚያደርገው ማርኬቱና ይሄኛው ማለት ነው ከዛ ቀጥሎ ደግሞ ሌሎች አሉ በጣም ብዙ መታየት ያለባቸው ነገሮች ካቴድራሉ አለ ቅድም ያልኳችሁ ይሄ ሶስቱ ሀገሮች የሚያገናኘው ልክ የከተማው ድንበር ላይ ደግሞ ሶስቱ ሀገሮች የሚያገናኝ ቦታ አለ እኛም ጉዟችን ወደዛ ስለሆነ ማለት ነው እንደዚህ ቪዲዮዎችም የቀረጽኩላችሁ በዛው ወደ ጉዞዎችን የምንሄድበት ጊዜ ከተማው ምን ይመስላል የሚለው ትንሽ እንድናይ ብዬ ነው ይሄን ያዘጋጀሁት ስለዚህ የዛሬ ቪዲዮ ይሄኛው በጣም ስለረዘመ እዚህ ጋር እንጨርስና በቀጣይ ቪዲዮአችን ደግሞ ቦታው ላይ ሄደን ሶስቱ ሀገሮች የሚያገናኝ ቦታ ሄደን ከዛ ደግሞ ወደ የሀገሮቹ ደግሞ በእግራችን እየተጓዝን ክሮስ እያደረግን ደግሞ ሀገሮቹ ምን ይመስላሉ የሚለው እናያለን እስከዛው በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ ቻው